ቻለሁኝ ሩታዬ ከወንድሙ ጋር ከኤፍሬም ጋር መታለች። ላይክ ሰብስክራይብ አድርጉ። እስከ መጨረሻ አይታችሁ የተሰማኝና የጻፍኩ የተናገርኩት እናንተም የተሰማችሁን። ሄርሜላይቱ ደግሞ አብርሽን ከኔ ጋር ኑር እያለች መታለይ። ቪዲዮ አላየሁም አልዋሻችሁም። በጣም የረከሰ ቪዲዮ እየለቀቁልን እንደሆነ ሁላችሁም ይገባችኋል። ሩታ ሀብቴ በወሰነችው ውሳኔ ትክክል ና ብዬ ስለማስብ እኔ መቼም አልቃወምም ማለት ነው። ቆጠርኩ ነበር እየሰማኝ ነበር። ስንት ቃላት ቆጠርክ? ወደ ሺህ ምናምን ብቻ። ዋናው እንኳን ለቤትሽ አበቃሽ። ስንት ጊዜ ሆነሽ እዛ? አይ ቲንክ 3 ወር መሰለኝ። ከ3 ወር በኋላ ነው ቤትሽ የምትመጣው? ከ3 ወር በላይ ሆነኛል። አራስ እንዴት ነበር? አራስነት ተመችቶኛል። አምሮብሻል ደግሞ የምር አምሮብሻል። አራስ ቤት እንደዚህ ከሆነ እኔም ቅቤው ነው የሚቀቡት፣ ቅቤ ነው እንግዲህ ሚስጥር እየወጣ ነው። በስንት ወርሽ መጣሽ ስትባል በ3 ወር ላይ እኛ የምናውቀው ግን ከ3 ወር በፊት ተከራይታ እንደምንኖር ነበር። ሩታዬ መቼም ተጫወታችሁብን። ዛሬ እንግዲህ ውሽሚት ደግሞ ቤት አብርሽን ቤቴ እንትን ነውና እኔ አንድ ክላስ ሰጥቼው ይቀመጣል ብላ መታለች። አብርሽ የሚሰራው ሩታ እንድትሰደብ ሩታ ፈላጊ አብርሽ እንደማትፈልገው አርጎ ነው ቪዲዮ የሚሰራው። ላይክ አርጎ ነው በዛህ አልመጣሁም። በትናንትናው ቪዲዮ ነው በአብርሽን ልሰራ የመጣሁት። ላይክ ሰብስክራይብ አርጉ። ዋናው አንቺ ፋ ማለትሽ ነው። ብቻ እንኳን የምር ስሬ ስናወራ እንኳን ለቤትሽ አበቃሽ። ወደዚህ ልመጪና ዋናው ነገር እንኳን ለቤትሽ አበቃሽ መድኃኒዓለም። እንደዚህም ደግሞ ተደስተሽ ስላየሁሽ በጣም ደስ ብሎኛል። የምሬን ነው እና ሁሌም ደግሞ ተደስተሽ እንድትኖሪ ነው ፈልገው። ክፉ መጥፎ ነገር ምናምን እንዲያጋጥምሽ አልፈልግም። ሁሌም ደስተኛ ሆነሽ እንድትኖሪ ነው ፈልገው እና ዛሬ ግን አመጣጤ ይህንም ነገር ለወራ አለም ያለው አቷሽ ወንድምህን ችግር አትወደብ ነገር አልፈልገውም። አብርሃም ሆቴል ላይ ተቀምጦ እንዲኖር አልፈልግም። ታውቂያለሽ ከዚህ በፊት ብዙ ነገሮች ተፈጥረዋል። እኔም እናንተን ለማስታረቅ ብዙ ነገር ፈጥሬያለሁ። ኢቭን እስከ ዛሬ ድረስ ከአብርሃም ጋር ጥለኛ ነኝ። ከአብርሃም ጋር ተጣልቻለሁ እና እንደዛም ነው ስከላለሳለኝ። በአንዳንድ ነገሮች ነገር እንፈተዋለን። ኖርማል ነገር ነው። ግን ዛሬ የመጣሁት አንደኛ ነገር አብርሃም ሆቴል ላይ እንዲቆይ አልፈልግም። ሁለተኛ ነገር ደግሞ ልጃችሁ አንድ ላይ ሆናችሁ እንድታሳድጉ ፈልጋለሁ። አብራችሁ ባታሩ ራሱ አብራችሁ መተኛት ባትፈልጉ ራሱ ክላስ ሞልቷል። ቤት ውስጥ ብዙ ክላስ ነው ያለው። አንድ ክላስ ውስጥ እሱ ተቀምጦ መኖር ይችላል። አሩት ጉዳይ ላይ እኮ እኔ እና እሱ ተነጋግረን የጨረስነው ነገር ነው። ተስማምቶበት አምኖ ነው የሄደው። ሰው ልጎት ነው ይሄንን ነገር ያደረገው አይደል? እኔ ወይ ግዳጅ ምናምን አድርጌበት አይደለም። ኦልሬዲ ተስማምተንበት ካደረግን በኋላ ድጋሚ ወደ ኋላ ተመልሶ እኔ እዚህ ቤት ልኑር ቢለኝ እኔም አልቀበለውም፣ እሱም እንደማልቀበለው ስለሚያውቅ ለምን አንድ ክላስ ውስጥ ቁጭ ብሎ መኖር አይችልም? ይፋ እኔና ቤት መኖር አንችልም። ውሽማይቱ እያባበለችው አይደል እንዴ? ምንድን ነው ነው? ሩታ ክፉን ለማስባል አባረረችው ለማስባል ነው። ስራውን መጀመሪያ ሳያጠራ ወደ ህይወቱ ለመመለስ ብዙ ነገሮች ያስፈልገዋል አብርሽ። እኔ እሷን ቪዲዮ ሄጃ ላየሁን በነገራችን ላይ ቶክቶክ ነው ያየሁት። ሲያስጠላ ከኔ ጋር መኖር ይችላል አንድ ክላስ ሰጠዋለሁ ስትል ነበር አሽቃባጭቱ። ለእናንተ አዲስ አይደለም። የልጅሽ ደግሞ አባት ነው። በዚህ ልክ ደግሞ ከቤት ወጡ ሆቴል ይዞ መኖር ተገቢ አይደለም። ወንድም እኔን እንትን አንድ ላይ ብታሳድጉ ደስ ይለኛል። እንጃ ይሄን ነገርን ያክርት ይዛለ አንዳንዴ። ሰላም ፋሚሊ፣ ዛሬ መጥቼላችኋለሁ። እንግዲህ አብርሽ ሰሞኑን በሚለቀው ቪዲዮ እሱ ሩታ እንደማትፈልገውና ሩታ እምቢ እንዳለች አድርጎ እሷን ለማሰደብ ለማዋረድ እሷን ጥፋተኛ ለማስደረግ እያስመሰለ ዛሬ ከሄርሜላ ጋር እያሽቃበጠ በቶክቶክ መጥቷል። አይታችኋል። እኔ በጣም ነው የሚደብረኝ እንዲህ አይነት ቪዲዮ ሳይና ለምንድን ነው ሩታን ለማሰደብ የፈለገው ብዬ በጣም ይሰማኛል። በጣም በእውነት ሰው ልጅ የወለደውን ልጁን ማለት ነው ለወለደው ልጅ እንኳን ክብር ለምን አይሰጥም? እሷን አያክብራት። እሱ ልጁን እንደሚወድና እሷን እንደሚወድ አድርጎ እያስመሰለ ይመጣል። ነገር ግን ይሄ እንደዛ አይደለም። እሱ በጣም አስመሳይ ወንድ ስለሆነ በጣም ነው የሚደብረኝ። እኔ በነገራችን ላይ እንደሆነ ወንድ በእውነት የሰው ልጅ ሚስቱን ያህል አካሉን የልጁን እናት የሰው ልጅ የዚህን ያህል ርቀት ለምን ይሄዳል? ለምን ውሸት ይዋሻል? ካልፈለጋት አልፈልግም ተለያይተናል ብሏል። እንዴት ተለያዩ? ምን ችግር አለ በዛው ቢቀር? እኔ በቶክቶክ የተለቀቀ ቪዲዮ ሳይ ማታ እንደዛ ያለቀሰ ተለየ። የውሸት ድራማ ማለት ነው።
ቶክቶክ ላይ ደግሞ ከዛች እያሽቃበጠ መጣ። ይሄ ምንድን አይነት አስተያየት እንድንሰጠው ነው? አላማው ምንድን ነው? ከዚች ከሄርሜላ ጋር እንደዚህ እያሽቃበጠ ዛሬ ዋይፋይ ነው እንደሱ ጋር ያለ ፍቅር። ቆይማ ዋይፋይ ነው ያዝለቀቅ የሚለው ስንሄድ ኮንታክት ስንርቀው የሚጠፋ ዋይፋይ ነው። ፍቅር የሰው ልጅ ከያዘ አይለቅም። እኔ በጣም የሚያስጠላኝና አስተሳሰቡ እስኪ ኮሜንት ላይ ሩታ ሀብቴ ልጇ ጋራ ቪዲዮዋን ብትሰራ ይታይላታል። ፈታ ብላ መኖር ትችላለች። ደግሞ ብዙዎቻችሁ ከቤት ወጣ እሷ ሰፋት እሱ ብዙ ነገር ተሰርቦ ምናምን የምትሏላችሁ። እሷ እኮ ልጅ ይዛለች። እሷ እኮ የልጅ እናት ናት። ህፃን ልጅ ይዛ ከአንዱ ቤት አንዱ ቤት ኪራይ እንድትንከራተት ነው የምትፈልጉት? እንደዛ ነው አስተሳሰባችሁ። ብዙ የአብርሽ ወደንሶች የእሱ መውጣት ያንቀጠቀጣችኋላችሁ። ሩታ ግን ተከራይታ ስትኖር ተንብረቷ ባሏንና ንብረቷን ለቃ ስትሄድ ምሁና ነው ምን ተሰማት አላላችሁም ማለት ነው። በእውነት በጣም ነው የምታስጠሉት አንዳንድ ሴቶች። እናሱ ከሄርሜላ ጋር እንደዚህ እያሽቃበጠ ሲመጣ ሩታ ምን ማድረግ ነው የሌለባት? ራሷን ነፃነት አድርጋ ተከራይታ መውጣት። ለምን ፍትህ የለም በአሁን ሰዓት? ፍትህ ማለት አውርታ የሚያዳምጣት ሰው የለም። እሷ እንደ ክፉ እሱ አብርሽ እንደናቀችው እንደማትፈልገው አድርጎ ቪዲዮ እየሰራ እሷን አሰዳቢ ይሰጣታል። ይሄ አይደለም ህይወት፣ እንደዛ አይደለም ፋሚሊ። ሴት ልጅ የሚያዳምጣት ትፈልጋለች፣ ሰው ትፈልጋለች። ሩታ ላይ የተቀበረውን ነገር ብታውቁ ኖሮ እንደዛ እናንተ እንዴት ነው ትናንትና ከቤት ወጣ ሻንጣ ይዞ ተብሎ ዛሬ በቶክቶክ ማሽቃበጥ እንዳለበት ነው የሚሰማችሁ? እኔ በጣም ነው በጣም እኔ እንጃ። እኔ አንዳንድ ጊዜ ሴቶች ወደ የት እየሄድን ነው? ወንድ ልጅም ከአብርሽ ምንድን ነው የምትማሩት? እስቲ ኮሜንት ላይ ምንድን ነው የምትማሩት? አንድ ሰው ሲኖር ጽድት ብሎ ትዳሩን አክብሮ የሚኖረው ሽማግሌ ይዞ ሚስቱን ይቅርታ ሩታ እያጥፍቻለሁ እስከዛሬ ልጄን አንቺ ጋር ተመካክሬ ማሳደግ ነው የምፈልገው ብሎ ይቅርታ መጠየቅ ትልቅነት ነው። እሱ ግን እንደዛ አይደለም እያደረገ ያለው። እሷን እንድንሰርባት አልፈልግህም ውጣልኝ ብላ እንዳለችው አድርጎ ነው ማታ ቪዲዮ የሰራው። አሁን ለታ የት ነበር? የቷ ስትገባ እሱ የት ነበር? ቤቱን እያበጃጀ እኮ ነው፣ እያሞቀ እኮ ነው። ለምን እንዲያው እንወሻሻለን? ሀቅ ስናወራስ ጓደኛ አጣን፣ ሰው አጣን። አላቅም በእውነት እኔ አንዳንድ ጊዜ ሀቅ ስናገር ብዙ ጓደኛ እያጣሁ ነውና ውድ ፋሚሊ እባካችሁ ከሩታ ጎን ሆኑ። ሩታ ሀብቴ መቼም ቢሆን ለኛ አርአያ ናት፣ ለኛ ጀግና ሴት ናት እና እስቲ ከጎና እንሆን እላለሁኝ። ካስመሳይ ባሏ ድራማው እንዳይቆም የሚቀጥል ነው። የሰው ልጅ ሰው ለራሱ ክብር ሲሰጥ ክብር ትሰጡታላችሁ። እሱ ግን ከሄርሜላ ጋር ካላሽቃበጠ ከሩታ ጋር መቀጠል እንደማይችል በትክክል እያሳየን ነው። በአንድ ድንጋይ ሁለት ወፍ የሚባል ነገር አለ አይደለ? የኛ ውስጣቶች ሲያስተምሩ በአንድ ድንጋይ ሁለት ወፍ ነው የሚፈልገው ይባላል። እንደዛ ደግሞ አይችልም። ሩታ እንደዛ ማድረግ አትችልም። የሴት ጓደኛ ይዞ እሷ ደግሞ ባለትዳር ሆና ቤት ተቀምጣ ልጇን የምታሳድግ እሱ ከሌላ ሴት እንዳሽቃብጥ ፈቃደኛ አትሆንም። ስለዚህ ብዙዎቻችሁ ያን ነገር እየገድፋችሁት ነው። ሩታ ደግሞ እኛ የምንገድፋት ሴት ናት። እኛ አንፈልግም፣ የጋራ ነገር አንፈልግም። ጽድት ብሎ ልጁና ሚስቱን ከወደደ ይቅርታ ጠይቋት መኖር እንዳለበት ይሰማኛል። እናንተ ደግሞ ኮሜንት ላይ አውፋፊ የእሱ ሀሳብ እሷን ለማሰደብ ነው የምትሉ ኮሜንት ላይ እሷ ደግሞ ንቀዋለች፣ ሩታ ንቀዋለ አፈልገው የምትሉም አላችሁ። እናንተም ደግሞ እስቲ ኮሜንት ላይ ምኑ ላይ ነው ያናቀችው? ስራውን ሳያስተካክል ቤቱ ገባችና እሷ ኦኬ ብላ እንድትቀበለው ከሄርሜላ ጋር እንደዛ እያሽቃበጠ ቶክቶክ ላይ ዛሬ በቪዲዮ ማለት አላየሁም። ገብቼ በሱ ቤት በቪዲዮ ላይም ከሄርሜላ ቤት ቪዲዮ ላይ ቶክቶክ ላይ ባየሁት ግን በጣም የሚያስጠላ ትናንትና ከሚስትና ከልጁ ተለያይቶ ዛሬ ከሷ ጋር እያሽቃበጠ ሲመጣ ምን አይነት ኦዲየንስ ነው የሚከተለው? ምን አይነት አስተሳሰብ ነው ያለው? ያንን ለእናንተ ትቻለሁ። በእውነት እኔ በጣም ነው የሚደብረኝ። አላቅም፣ አስተሳሰባችሁን አላቅም። እኔ ግን በጣም ደብሮኛል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ መጨረሻው እወዳችኋለሁ። ሩታ ሀብቴ ጋራ ወደፊት ውድ ፋሚሊዎች፣ ለማንኛውም እየሄድኩኝ ጨርስላችኋለሁ ቪዲዮ። ሩታዬን ይዘን ወደፊት ማለት ነው። አብርሽ እዛው ይግማማ ይላላት፣ አይመለከተንም።
ፋፊ ወለየዋን እንግዲህ ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ያያችሁ አበረታቲ ማለት ነው። መንገድ እየሄድኩኝ ጨርስላችኋለሁ የኔ ውድ ፋሚሊዎች። አብርሽ እየወረደ ወደዚህ እየጠላው ዝቅ እያደረገው ነውና እንግዲህ ታልተማረ ምንም ማለት አልችልም። እና ውድ ፋሚሊ እንግዲህ ካለሁበት ወጥቻለሁ ማለት ነው። ላይክ አድርጉ። እንግዲህ ዛሬውን ቪዲዮ ደግሞ አይተን እንመጣላችኋለን ነገ ማለት ነው የኔ ውድ ፋሚሊዎች። እና ማሮቼ ሰው ልጅ ለማሰደብ ሚስቱን ለማሰደብ እሱ ጫዋ ሆኖ ምናምን ሲሰራ እኔ በጣም ነው አብርሽ የሚያናደኝና ውዶቼ ማለት ነው በእውነት እሱ እንደ ጫዋ እሷ እንደ ክፉ አለ አይደለ። እሱ ሩታ እምቢ ብላ ትዳሯን አፈረሰች እንዲባል ነው ቪዲዮ እየጫና ያለው። እኛ ደግሞ ያማረግ አንችልም፣ ሴት ነን። ቪዲዮ ሲጭኑ ደግሞ እንዲፈረድባቸው ትችት እንዲመጣላቸው ነው የሚሰሩትና በእነዚህ ደግሞ በምንተች ሰዓት እናንተ አንዳንዶቻችሁ አንቺ ምን አገባሽ አብርሽና ሩታን አንቺ ለጥቅምሽ ነው የምትሏላችሁ። ሀሰን መብቴ ነው በቃ በማያው ቪዲዮ የመፍረድ መብት አለኝ። እነሱም እንደዛ ያደጉት በትችት ተሰርበው ነው ታውቃላችሁ ዛሬ የደረሱት ማለት ነው። እና ዛሬ ላይ ቪዲዮ ለቀው ከሆነ አላየሁም፣ ውጭ ላይ ነው ያለሁት። ቤት ስገባ ነው ይሄን ቪዲዮ መለቅላችሁ ማለት ነው። ሩታ ሀብቴ እንግዲህ ከነ ልጇ ፈታ ዘና ብላ ስለምትመጣለን በጣም ደስ ይለኛል ማለት ነው። ከነዚህ ከቆሻሻ ሰዎች መቼም ብትርቅ ነው ደስ ይለኛል። ድሮም ነግሬያቸዋለሁ፣ ድራማ የሚሆነው አብራ ከነሱ ጋር መጣይ ድራማ ነው ብዬ ነበር። ድራማው እያቆመ አይደለም እየቀጠለ ነው ማለት ነው። ያን ነገር ደግሞ ማስቆም አንችልም ማለት ነው። ያው ስራ ነው፣ በስራ ውስጥን እንሄዳለን ማለት ነው። ዛሬ ከሳች ጋር የተላላጠ ሲመጣን የመጨረሻ ነው በቃ። እውነትም በሰው እየተጫወቱ ነው እንደ ብዬ እና ላይክ አድርጉ። እኛ ለራሳቸው ክብር ከሌላቸው እኛ ምን ቤት ነን? አንዳንድ ጊዜም ስናስበው ለኦዲየንስ ክብር ለራሳቸው ክብር እየሰጡ ስላይደለ አብርሽና ሩታ ላይ እኔ ያለኝ ነገሮች እጄን እያነሳው ነው ማለት ነው። ለምን እኛ ስናከብራቸው እነሱ ማክበር አለባቸው። ለእኛ ሙራን መጠንቀቅ አለባቸው። አለ ኦዲየንስ የሰው ልጅ መኖር የለም። ኦዲየንስ ማለት እናንተ ካላያችሁ እንደዚህ ፈታ ብዬ ቪዲዮ ሰርቼ ስለቅ እናንተ ስታውልኝ ትልቅ ሙራን አለኝና ያ ሙራን ደግሞ በእናንተ ነው በሌላ ሰው አይደለም። እዚህ ላይ ተከፋይ የሚሆነው እናንተ ተንከባከቤ ሲይዛችሁ ምናምን ነው እንጂ ዝም ብዬ ቪዲዮ ብለቀው ሰው ሳላየልኝ ካልወደዳችሁ ምን ይሰራል? እነሱ ላይ አሁን እያየሁት ያለው ማንንም ኦዲየንስ አይፈልጉም። በቃ ክብራቸው በቃ ዶላር ላይ ብቻ ስራ ላይ ብቻ ነው። ዶላር በቃ ብር ያገኙ ትችት ይኖር። እኔ አሁን ብሳደብ ታውቃላችሁ ስንት ሺህ እንደሚታይ ታውቃላችሁ። ታይቀደም አብርሽን ስሰድብ ስንት ሺህ ነው የታየልኝ። በዛ ላይ ፓራውሪ ወጣ። ነገር ግን አሁን አብርሽና ሩታ እንደዚህ ነው ምናምን አስተያየት ስለምሰጥ አሽቃባጭ ነው የምትሉኝ። አሽቃባጭ አይደለሁም። እነሱ በጣም ስራ እየሰሩ ነው፣ እኔም ደግሞ እየሰራሁ ነው። በትክክል እንዲመለሱ ለማህበረሰቡ እንደሚጠቅመውን ነገር ነው እየተናገርኩ ያለሁት። ማለት እኛ ሴቶች ክብር እንፈልጋለን፣ ለትዳራችን ማክበር እንፈልጋለን። ትዳራችንን ደግሞ ዝቅ አድርገን ማየት አንፈልግም። አብርሽ ደግሞ ለትዳር ክብር ሳይሆን ለውሽማይቱ ለሌላይቱ ጓደኛው ክብር እየሰጠ ስለሆነ ያ ነገር በጣም ነው የሚያናደኝና ያን ነገር እንዲቀር ነው እኔ አሁን የምተቸው፣ ሌላ ነገር አይደለም። እና ሩታ ሀብቴ እንግዲህ ዛሬ ቪዲዮ ለቃ ከሆነ አላየሁም፣ ከለቀቀኝ ነገ መጣላችኋለሁ ማለት ነው። ላይክ ሰብስክራይብ ሼር ያደረጋችሁ ቪዲዮዬን አውይ ማለት ነው። ወዳችኋለሁ የኔ ውድ ፋሚሊዎቼ፣ ላይክ አድርጉ። በጣም ነው የምወዳችሁ። በነገራችን ላይ እንደምታዩት እየገባን ነው። ያው እኔ እንግዲህ ቻንሲያ ነኝ ዱባይትን ባዝች ወር ውስጥ